እውነቱን ንገሪኝ። ምንድነው የምትይው? አንተ ትላለች። አይንሽንም ማየት አልፈልግም። እንዳትደውይልኝ። አልደውልልህ። እየሰማሽ ነው አይደል? አይንሽንም ማየት አልፈልግም። ምንም ነገር ላይ ምንም ጥሩ ነገር የምታወሪው ምንድነው? ከመናገር ለምን አትናገሪ? ምንም ነገር በጣም በጸባይ ጠይቄሻለሁ እኮ ለምንድነው መናገር ማትፈልጊ? ልብ ብለሽ ከሰማሽ ላንቺ ሳይሆን ለባለቤቱ ነው የምናገረው ብያለሁ። ስለዚህ እሺ ባለቤቱ እኔ ነኝ። ባለ ጉዳዩ መንገር የምትፈልጊው ነገር እኔና አንቺ እዛ ደረጃ ሊያዳርሰን የደረሰው ነገር እኔ ልትነግሪኝ የምትፈልጊው ነገር ይሄ ነበር። በቃ ወቀው ይሄንን ነው። ግልጹን ተናገሪ። ምንም መደባበቅ አያስፈልግም። እሷም ኖረች ሌላም ሰው ኖራ መናገር አትፈልጊ። ያምካል። አይ ነው ማርያም ካመምክ ተናገር። ምንህን ነው የሚያምክ? ብቻ ከነ ላውራት ከመፈልገው አልኩኛ እኮ ብቻ ከነ ላውራት ከመፈልገው እኔ ብቻዬ ደግሞ አይደለም አሁን እርግጠኛ ነኝ። አዎ ይሁን። እኔም ከዚህ በፊት ቆጭቶኛል። እናንተም እንዲቆጭ ካታድርግ። እኔ ምንም ይቆጨኝ ነገር ያደረኩት ነገር እየጠየቅኩክ ነው። ያለፈውን ነገር በሙሉ እንዲቆጨኝ ማድረግሽኛል። እኔም ተቆጭቻለሁ። እሺ ነው በቃ ምንም ነገር እንትን ማለት አልፈልግም። ኦኬ ችግር የለውም። ለማንኛውም የሆነ ለመስማት ፈቃደኛም አይደለም ሳይክ ምንም ኢቭን የምታስወራኝ አይነት አይደለም። ለመስማት ዝግጁ አይደለም። መስማትም አልፈልግም እንጂ መስማት ብፈልግ ነገሩ ይመለከተኛል። በጣም ነገሮችን ተቀብያለሽ ነው አይደለም? እኔ ከዛ ድረስ እዚህ ድረስ የመጣሁት እኮ አንቺ ነገር ለሰማ ነው አይደል? እኮ መናገር መስማት ብፈልግ ኖሮ ብቻህን ነው የምትመጣው። እሺ እኔ ብቻዬ አይደለሁም። መናገር የምትፈልጊ ነገር በግልጽ መናገር ትችያለሽ አይደል? በግልጽ መናገር ትችያለሽ። እሺ መስማት ኦኬ ተናገሪ። አይደለህም ኮምባላ በጣም ደስ ነው የሚለው። ለማንኛውም እስካሁን የሆነ ኦኬ እሺ ችግር የለውም። መስማት ዝግጁ ስላልሆንክ በቃ ለለክ የምፈልገው ልንገርክ ቢያንስ በቃ ኦኬ የሆነ እንዲቀለኝ እፈልጋለሁ። ቢያንስ እንኳን ይቅርታ ልበል። ሌላ ነገር የመስማት ፈቃደኛ ስላልሆንክ ይቅርታ ብዬሽ ነው መሄድ የምፈልገው። ይሁን በንቀት ተሞላበት መንገድ ለምን ታረጋለሽ? አይመለከትሽም። ይመለከታል። እኔ አሁን አንቺ ይቅርታ አልሽኝ ነው ወይስ አመናጨቅሽኝ? ልንገርክ በጣም ይሆናል ጠብቄው የመጣሁት እንደዚህ ስላልሆነ በጣም እያምታታኸኝ ነውና ጠርቼክ ስለመጣ ካመሰግናለሁ። ለመስባትን ፈቃደኛ ስለሆንክ ካመሰግናለሁ እና እስካሁን ስላደረኩክ ነገር ያው አሳይተኸኛል። ለኔ ያለህን ነገር ለኔ ያለህን ፍቅር እኛንን ደግሞ ጥለሽናት የምትይበት ለኔ ያለህን ፍቅር ኦኬ አይ ነው ለኔ ያለህን ፍቅር ስላሳየኸኝ ቦርሳን ስተሻል በጣም አመሰግናለሁ እና ይቅርታ ካሜራውን አጥፎሽ መልካም ድካም ፍቅርን ቢያጸናልም ብዬ ላንተው ባንተው ብዙ የሆንኩትን ችዬ ባስብ ቻልኩት ከፋኝ እኔስ በጣም ከፋኝ ያኔ የኔዋ ብለኸኝ ነበረ አሁን አልልቃል ለምን ተሰበረ በቃ ነገር ስላለ ነው ተናገር የደበቃት ካለች ተናገር ለምን አትነግረኝም በቃ ህይወት ካለ ተናገር ራሴ ትናሽ ታወይ በቃ እሄዳለሁ ሲሉ ተስማ ይዘን ቢቁስ ገብተረጋግና እሺ ያጋልኩ እስቲ ረጋግኩ ታደርገው ነገር አሳይ እንዴት ነው ያረጋሽ እኮ ረጋግኩ ብከፋም ላልወቅስል ፈጥኜ የመውደድ ሻማ ድርና ማጉ ከሀብትም በላይ ለኛ ከወጉ እምነት ነበረ ክብር ማረጉ ተርፏል ልቤ መልካም ስሜቱ እንዴት ይገፋል ፍቅር ከቤቱ ይብላኝ ግላንተው ቀረኝ ትዝብቱ ያኔ የኔዋ ብለኸኝ ነበረ አሁን አልልቃል ለምን ተሰበረ ብከፋም ላልወቅስ ፈጥኜ እራስ ወዳዶኜ
ቃል ያለኝ ሀቅ ያለኝ ሰው እንደመሆኔ ብቸኛ ነኝ እኔ የማን አረገኝ የኔ ሲነግሩኝ ራሱ እምቢ ብዬ ምን ይሆንሽ ነው? ስታጫን ዋጋችን ይገባሃል። ምን ይሆንሽ ነው? ምን እያደረግሽ ነው? ምን ይሆን ትመስላለህ? ልጄንም ይዤ አልፈልግም። ልቀቀኝ። ተረጋግቶ ማውራት ነው የመሰለ ነገር አለ። አልፈልግም ካንተ ጋር መረጋጋት። ምክንያት ቢኖርህ ነው እንደዚህ የምትናገረው። ትተኸኝ የምትሄደው ሁልጊዜ ስለ ሁለተኛ ልጅ ሳነሳ ትተኸኝ የምትሄደው የሆነ ነገር ስለጀመርክና በግልጽ ማውራት ስለማትፈልግ ነው። ምንድነው የጀመረው? በቃ አልፈልግም። እንድትናገረኝ ፈልግም። ልጄን ይዤ እወጣለሁ። እማይሆን ነገር አታድርግ። ተረጋጊ። በቃ ዞር በል። በቃ ዝም በለኝ። ምንድነው ያደረግሽ? አትበለኝ። በቃ ዝም በል። ስንወጣለህ የዛኔ ዋጋችን ይገባሃል። የት ነው የምትወጪው? ከመሸ ማይዶ ወደምችልበት ቦታ። የት ነው ያዘጋጀሽው ቦታ? በቃ ለቀቅ። ልጅህን ስታጣን ያኔ ዋጋችን ይገባሃል። እሺ ዞር በል። ዞር በል። አልፈልግም። ዞር በል። አሪፍ እንደዚህ ቁጭ ስላልኩኝ ነው የምትለኝን ነገር ሁሉ ስላደረኩኝ ነው አይደል? ስለወደድኩኝ ነው። ተረጋጊ። በፈጠረ የትም አትሄድም ብላ ነው ወልጄ ስለተቀመጥኩኝ ነው። እንደሌላ ጊዜ የትም አትሄድም ብላ ትወደኛለች ብለህ ስለምታስብና ምልህን ሴት ነሽ። በዚህ ሰዓት የት ነው የምትሄጂው? ምትለኝን ነገር ሁሉ ስለማደርግልህ በቃ መሄድ ወደምችልበት ቦታ ከሄድኩ በኋላ የዛኔ ታስባለህ። ስርዓት ያዥ። ያረፍ። ዞር ብለህ አትንጠቀኝ። ልብሴን አትንጠቀኝ። በቃ ስርዓት ያዝ። አክብሬ ስለተቀመጥኩ አይደል እንደዚህ የምትሆነው? አክብሬ የምትለኝን ነገር ሁሉ ስላደረኩኝ ብታከብሪ እሺ ስላልኩኝ ነው አይደል እንደዚህ እየሆንክ ያለኸው? እኮ ተረጋግተህ አሁን ወጥቼ ልጄን ይዤ እወጣለሁ። ከዛ በኋላ ብቸኝነትህን ታጣጥማለህ። ያኔ ዋጋችን ይገባሃል። የት ነው የምትሄዱት? መሄጃ የለትም ብለህ ነው? መሄድ አይቀበሏትም ብለህ ነው? ያኔ ያሳይሃለሁ። መሄድ ወደምችልበት ሄጄ ያኔ ያሳይሃለሁ። ያኔ ዋጋ ይገባሃል። ተረጋጊ። ዞር በል። ተረጋጊ አትበለኝ። ስርዓት ያዝ። አቅም የላትም ብለህ ስላሰብኩኝ ወንዶች ይላሉ ሁሌ እንዲህ ነው። አልፈልግም። ዞር በልልኝ። ዞር በልልኝ። አልፈልግም። ዞር በል። እሄዳለሁ። እስከ መቼ? ዞር በል። እሄዳለሁ። ደግሞ ቅዢ ራሴን ቅዢ እሄዳለሁ። ምን ተፈጠረ ነው? ቆይ ምን ተፈጠረ አትበለኝ። ተረጋጋ። አንተ ስትረጋጋ እኮ ነው እንደዚህ በቃ አይመለከተኝም። ዞር በል በቃ ውጣልኝ። ስትረጋጋ ነው እኮ ስታንተናቀስ በእናንተ ምክንያት ነው። ሰምተሃል? አንቺ ዝም በይ። አንቺ እራሱ ችግር ያለብሽ ሰው አንቺ ደስ አለሽ አይደል? አንጀትሽ ከቤት ተጣለ። ሻው ገና አሁን ደህና ገባ አትቀመጥም አንተ ግን ልፍታኝ። አዎ መታለ። አርፈህ ተቀመጥ። ደብድበኝ። አርፈህ ተቀመጥ።
ሄለን ዊልቸር ይዘሽ ነይ። ዊልቸር ቶሎ በይ። አንቺ ሄለን ዊልቸር በእናትህ ዞር በልልኝ። ዊልቸር ይሉ ምንድነው የምትለው? በእናትህ ላግዝ ብቻ ነይ። በእናትሽ ብቻ ናችላትም በእናትህ ራሳችሁ ቀስ በል በእናትህ ቆይሽ አንተን ያዙ አግዘው በእናትህ። እሺ በዛ በኩል ልግባ። ቆይ ከፍ ጫን ወይ ዶክተር በእናትህ ድረስላት። ዶክተር አይዞሽ ዞር በሉልኝ። እናት ተረጋጋ። ተረጋጋ። አንተ ስትረጋጋ እኮ ነው እንደዚህ በቃ አይመለከተኝም። ስትረጋጋ ነው ጤነኛ ነው። ስትረጋጋ ነው። በመጀመሪያ ፖሚ ማለት እቺ ነች። የሚተዋወቁት ከ2 ዓመት በፊት ነው አብረው የነበሩት። አባሽ ስለዚህ ልጅ ነግሮሻል? አይተሻት ታውቂያለሽ? እሺ። በነገራችን ላይ እቺ ልጅ የኔ ውድ ያሰብሽው ሆነልሽ፣ ሳቅሽ ተመለሰ፣ እቅድሽ ተሳካ ብዬሽ ነበር እኮ። ጥቂት ብቻ ታገሽ የኔ ውድ። ዛሬ እንዲህ ሳይሽ ባንቺ ያዘን አያምርም። ስስቂ ታምሪያለሽ። እስቲ ትንሽ ፈገግ። አሃው እንደርሱ። ከእንግዲህ ስታዝኝም ሆነ ስትከፊ ማየት አልፈልግም። ሁሉ ነገሮች ይስተካከላሉ። የማይስተካከል የሚመስሉ ቀናቶች ሁሉ ተስተካክለው እጅግ በጣም ስቀሽ ያሰብሽው ተሳክቶ ደስተኛ ሆነሽ አይሻለሁ የኔ ውድ። ያው እንድትረጋጊ ፈልጋለሁ መጀመሪያ ማለት ነው። ስሚ የምሬ ነው። እንዳትመጪ ብዬሻለሁ። ማትረጋጊ ከሆነ ለኔ ይገባኛል እኮ። ቆይ ልንገርሽ። እሺ ቆይ አለ እኔ ጋር ያለው ጭራሽ እኔ ምን አድርጌው ነው? አሙ ንገረኝ እስኪ። ምንድን ያደረኩት? ምንድን ያጠፋሁት? አላውቅም። ምንድን ነው የበደልኩት? እኔ ያደረኩት? እኔ እኮ ስቀርበው እኮ ንጹህ ሆኜ እኮ ነው የቀረብኩት። ሁሉንም ነገሬን እኮ አሳውቄ ነው የቀረብኩት። እሱ እኔ ላይ እንዴት ነው እንደዚህ አስችሎት የሚያደርገው? ምን አይነት ሰው ነው? በእግዚአብሔር ስንት አይነት ሰው ነው ግን ያለው ምድር ላይ። መድኃኒዓለም አባቴ እባክህን ብርታቱ ስጠኝ አባቴ መድኃኒዓለም። እየወደደኝ እሺ፣ እሷን የሚወዳታል፣ ሁለታችንን ነው የሚወደው። እሱን እንጠይቀዋለን። ለምንድን ነው በዚህ ሰዓት የለኝም ብሎ እኮ ነው ያፈቀረኝ አይደለ እንዴ? በቃ እሱን ነገር እንጠይቀዋለን ነው ለምን እንደዚህ ሊያደርግ እንደፈለገ ማለት አገር ሽቶበት ነው። እኔ አላውቅም እኮ ስሚ። እኔ እኮ እሺ፣ እኔ አሁን ይገባኛል ቪዲዮን ማስጠፋኔ ቪዲዮ እንድቀረጽ አልፈልግም እንደዚህ ሆኜ በእናትህ። አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። ያው ሰሞኑን እየተፈጠረ ያለ ነገር በጣም የሚያስጠላ ነገር ነው። ፈልጌው አይደለም ሳልፈልገው ግን የሚያስጠላ ነገር ውስጥ ገብቻለሁኝ። አንዴ ከገባሁበት ደግሞ ያው ግዴታ ያለውን ነገር ማስተካከል አለብኝ። ያው ብዙ ብላችኋል፣ አይቻለሁኝም። ሐሳባችሁን ኮሜንታችሁንም እያየሁት ነበረ። ማለት እኔ ጀስት በቃ ትክክለኛ ነገር ላይ እንዳለው እኔ ራሴ ነኝ የማውቀው። ምክንያቱም ግዴታ ነው እዚህ ጋር ልጅቷ ግዴታ ያለውን ነገር ሙሉ አውቃ ራሷን ማግኘት አለባት። ምክንያቱም እየተጎዳች ነው። ገባችሁ? አላዛር አላማ አለው፣ አላማውን አውቀዋለሁ። ስለዚህ ያ አላማ ደግሞ ለዚች ልጅ ይጎዳታል።
እቺ ልጅ ይጎዳታል። እስከ ጎዳት ድረስ ደግሞ በቃ ዝም ተብሎ እየተጎዳሽ መሄድ የለባትም። ውድ ቤተሰቦች ምን መሰላችሁ፣ እኔ አንድ ነገር ማድረግ ካለብኝ ገባችሁ፣ አንድ የማውቀው ነገር ካለና በእኔ ምክንያት እቺ ልጅ ልቧ ሊያርፍ ልቧ ሊያውቅ ሊረጋጋ ከቻለ ግዴታ ማድረግ አለብኝ። እኔ ደግሞ የማውቀው ነገር አለ። የማውቀው ነገር ስላለኝ ነው እንጂ በእነሱ ደስታ መሀል ገብቼ የእነሱን ደስታ ልበጠብጥ አይደለም። ገባችሁ? ይሄንን ነገር ያመጣሁት እኔ አይደለሁም፣ አላዛር ነው። እኔ ላይፌን እየኖርኩኝ ነው። ገባችሁ? ግን እሱ ነው መጥቶ ያለውን ነገር ነግሮኝ፣ ያለውን እውነታ ለእኔ ነግሮኝ ሰፖርት እንዳደርገው አይደል ወደዚህ የጋበዘኝ። ስለዚህ እንደተነጋገርነው ላደርግ ነበር። ገባችሁ? ነገር ግን እሱ አይ ዶንት ኖ ምን አስቦ እንደሆነ አላውቅም። ሙሉ ለሙሉ በሚል ደረጃ ተቀይሮብኝ ነው የመጣው ማለት ነው። ባለፈው እንዳያችሁት ማለት ነው። ሙሉ በሙሉ በቃ ኦልሬዲ ተቀይሮብኝ ነው የመጣው። ምንም እንደማያውቅ ምናምን። እንዴ በቃ እቺ ልጅ ማወቅ አለባት። ለምንድን ነው የውሸት ላይፍ የምትኖረው? ለምን እሱ ሊነግራት ካልቻለ እኔ ደግሞ ልነግራት እችላለሁኝ። ገባችሁ? ዛሬ ነገ እያለች እቺ ልጅ ወይ እኔን ወይ እሷን ትመርጣለህ። ወደ ህይወቴ እንዳትመጣ። ምንም የለንም እኔ እምላለሁ፣ ምንም የለንም አገር ግን ዛሬም አላመነንም። ሰላም ናችሁ? የዩቲዩብ ቤተሰቦቻችን እስኪ ሰሞኑን ስንጨቃጨቅ ስንጣላ ምናምን ነበር ስትሆን የነበረውና ቃሌን ማሳይሻለሁ ያልኳትን ነገር እያሳዩት አልነበረም። ማይዘው ልትሄድ 2 ቀን ነው 3 ቀን ስንት ቀን? 3 ቀን ነው። 3 ቀን የማይራዘም ከሆነ 3 ቀን ይቀራትና ያለውን ነገር ውጪ ወተን ምናምን አላሳዩዋትም። በቃ ቤቱ ሲፈጠር የነበረው ነገር ብቻ አይታችኋል ሁላችሁም እና ብቻ እስኪ ዛሬ ያለው ነገር አብረን ወተን እናያለን። ምንድነው ማየት የምትፈልጊው? ወስድሻለሁ ያለኝ ቦታ አለና በርግጥ ገና በጣም ብዙ ማየት ያለብሽ ቦታ አላየንም። አክቹአሊ አሁን ካላረዘምሽ እኮ እንዴት ነው እናደርገው? አራዝማለሁ ብዬ አስባለሁ በእርግጠኝነት። ብቻ እስኪ ዝም ብለን እሺ፣ የት እንሂድ? የሆነ የሰማሽው ማየት የምትፈልጊው ቦታ ምናምን የለም? አዲስ የተሰሩ ቦታዎች አክቹአሊ ብዙ ነገሩ ተቀይሯል። ግን ገቢ ምናምን የተሻለ መንገዱ ነው። አዎ ማም ቢደውል ጥሩ ነው። ሄሎ ሃሎ፣ ወይ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። ምን ነው? ምንም አውራራ ልክ አይደለም። አይ እንትን ከቃሌ ጋር ሆነን